አብሮት ነው ያሰራሽው? ማነው እንደዚህ እንድታደርጊ ያገዝሽ? እኔ ነኝ ያሰራሁት። ማዬ ውጤቱ ምን ሆነ? ውጤቱን አየሽው? አላየሁትም። ለምን ማዬ? ውጤቱን ማየት እፈልጋለሁ። ፖስታውን ቀርጬዋለሁ። ውጭ። ምን ማዬ? እንዴት ማለቴ? የሩላ ገንዘብ አውጥቼ እንዴት ትቀጂዋለሽ? አንቺ ውጪ። አወራኛለህ? ስራ አለብኝ። ይልቅ ተነሽ ወደ ቤት እንሂድ። አየህ አይደል? ማንም ሰው ለኔ እንደዛ ነገር ባንክ ይቅርታ አድርግልኝ። እሺ ካልሽሽ ፍላጎትሽን አከብራለሁ። ግን ብትነግሪኝና ብረዳሽ ደስ ይለኝ ነበር። ሰከረ ይመስላል። ኧረ ደህና ነኝ። ደህና ነሽ? ግን እንዴት አወቅሽ? እንዴ እዚህ ቤት ከመጣሽ ስንት ጊዜ ሆነሽ? ደግሞ ምን እንደሆንሽ አይቼሽ ማወቅ የሚያቅተኝ ይመስልሻል? ለምን ድንኳን ምናምን ጥለሽ መዳፍ ምናምን ማንበብ ጀምሪ? እሱ ነገር ያዋጣል እንዴ ይላሉ። በይ አሁን እሺ ምን እንደሆንሽ ንገሪኝ። ሰላሜ በህልሜ እኮ ማርቲ የዲኤንኤ ውጤቱን ከተመለከተች በኋላ አቶ ደረጀን አፋጣ ያዘችው። በእኔ ላይ እንዴት እንደዚህ አይነት ተግባር ትተገብራለህ? ምን አጉድዬብክ ነው? እንዴት ይህን ሁሉ ትደብቀኛለህ? በማለት አቶ ደረጀን አፋጣ ጥያቄዎች እየጠየቀች ትገኛለች። አቶ ደረጀ እንዴት እኔን ትጠረጥሪኛለሽ ባልሽን በማለት ያዞ እንባ እያነባ ይገኛል። እንደምትመለከቱት አቶ ደረጀ በጣም ስሜታዊ ሆኖ እያለቀሰ ይገኛል። ክደትን እየፈጸመ ይገኛል። እንዴት አታምኝኝም? እንዴት እኔን ትጠረጥሪኛለሽ? እኔ ባልሽ አይደለሁም ወይ? የሚል እንግዲህ ምላሽን እየሰጠ ይገኛል። ማርቲም በእኔ ላይ ዲኤንኤውን አረጋግጫለሁ። ዳጣ ልጅክ ናት። እንዴት ትደብቀኛለህ? ለምንስ ትዋሸኛለህ? ምን ባደርግህ ነው? በማለት እንግዲህ ባልና ሚስት ላይ ትልቅ ቅሬታ ተፈጥሯል። ያለ መግባባት ተፈጥሯል ማለት ነው። አቶ ደረጀም ክደቱን እንደቀጠለ ይገኛል። እንዴት ትጠረጥሪኛለሽ? በማለት የምሬት እንባ እያነባ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል እንደተለመደው አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው፣ ነባሮች ደግሞ ሼር ላይክ እያደረጋችሁ አበረታቱኝ ለማለት እወዳለሁኝ። እንግዲህ ተወዳጁን ዳጣ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። በመግቢያው ላይ እንደተመለከታችሁት ኤቢ እንግዲህ ዲኤንኤውን እንደፎከረችው አስመርምራለች። ለትውስታ በባለፈው ክፍል እንዳየነው የወሰንኩትን ነገር ከማድረጌ እኔ ወደ ኋላ አይደለም፣ ያቀድኩትን እቅድ ማሳካት አለብኝ ብላ የዳጣንና የአባቷን ጠጉር ወስዳ እንግዲህ ዲኤንኤ አስመርምራ ነበረ። የዲኤንኤ ውጤት ደግሞ እንግዲህ ዳጣ የእሷ እህት የአባቷ ልጅ እንደሆነች አሳይቷል። ይህንን ያየች ማርቲ እንግዲህ ለማመን አቅቷት ከባሏ ጋር ትልቅ ፍልሚያ ውስጥ ትገኛለች። በመጀመሪያ ግን ኤቢ ውጤቱን ስታመጣ እናቷን ሰርፕራይዝ ለማድረግ አስባ ነበረ። ደስ ይላታል። እንኳን እንደዚህ ያደረግሽ ትለኛለች ብላ እየጠበቀች ነበረ። ማርቲ ግን በተቃራኒው ነው የሆነችባት። ምክንያቱም እንዴት ባሌን ትጠረጥሪያለሽ? እኔ ደረጀን የማውቀው ከአንቺ በፊት ነው። እንደዚህ ያደርጋል ብዬ እኔ አንድ ቀንም አስቤ የማላውቀውን አንቺ እንዴት ትጠረጥሪያለሽ? ምን ብትንቂን ነው? እኔ ከእኔ ማህፀን የወጣሽው እውነት አንቺ ነሽ? እንደዚህ እስከምትበላሽ እኔ የት ሄጄ ነበር? በማለት እየተጸጸተች ትገኛለች። እንደዚሁም እንግዲህ ኤቢ ተመታለች፣ እንደ ህፃን ልጅ ተገርፋለች። እናቷ በተቃራኒው ነው የመለሰችላት መልስ። እሷ የጠበቀችው እንኳንም አደረግሽ ውጤቱን አብረን እንየው ትለኝና አብረን እናያለን የሚል ስሜት ነበራት። ነገር ግን ያልሆነም በተቃራኒው እንግዲህ ኤቢ ከቤት ተደብድባ ከቤት ሁላ ተባራ ነበረ። በባለፈው እንደተመለከት ነው ናታን ነው እንግዲህ አባብሎ ወደ ቤት የመለሳት። ናታን ወደ እሷ ሲሄድ እንኳን ያለችው ነገር ምንድን ነው? አባብለክ አንጣት ብላክ ነው ወይስ ለእኔ ያስበክ ነው ወደዚህ የመጣከው እያለችው ትገኛለች። ኤቢ አንቺ እኮ ህፃን ልጅ አይደለሽም። አንቺ በዚህ ሰዓት በምክር ነው እንጂ በዱላ የምትመከሪ ሰው አይደለሽም። አንቺ ትልቅ ሰው ነሽ።
ሲላት እሱን ለአባዬና ለማዬ ንገርልኝ፣ ሁሌም ይደበድቡኛል፣ ቤት ውስጥ እኔን የሚረዳኝ ሰው አንዳችም እንኳን የለም፣ እሱን ሄደክ ንገራቸው ስትል እንግዲህ በተኮሳተረ መልክ ነው ለሱ የመለሰችለት የነበረውና ምን አጥፍተሽ ነው? ምን አደርገሽ ነው እንደዚህ ማዬ የመታችሽ? ሲላት እንኳን ምንም አላደረግኩኝም ዝም ብላ ነው የደበደበችኝ ብላ እንግዲህ ናታንንም ክደዋለች ማለት ነው። አልነገረችውም። ዲኤንኤ ያስመርምሬ ነው ብላ እንግዲህ ለማንም አልተናገረችም ማለት ነው። አትረዱኝም፣ እኔን እዚህ ቤት የሚረዳኝ የለም፣ ያዋን ከኔ ጋር መቆየት ትችላለህ፣ ዛሬ እዚህ አብረኸኝ መሆን ትችላለህ ስትለው እኔ ስራ አለብኝ፣ አሁን እማዬ ምንም አትልሽም፣ ተነሽና ወደ ቤት እንሂድ ሲላት እኔ ከአንቺ ጋራ መቆየት አልችልም ሲላት ምንድን ነው ያለችው? ለእኔ እኮ የሚሆን ጊዜ የላችሁም፣ ሁላችሁም ብትሆኑ ለእኔ ጊዜ አትሰጡም፣ ይኸው አንተም እንኳን ብትሆን ጊዜ የለኝም ስራ አለብኝ አልከኝ፣ እኔን ሁሉም ሰው አይወደኝም እያለች እንግዲህ ኤቢ በጣም በብስጭት ትገኛለች ማለት ነው። ምን ሆነሽ ነው? ምንድን ነው እንደዚህ የሚያደርግሽ ቢላትም ሁላችሁም ለእኔ ጊዜ የላችሁም፣ አየህ ከአንተም እንኳን ለእኔ ጊዜ የለህም የሚል ምላሽ ነው የሰጠችውና ለምን አትረዱኝም? አንተስ ለምን አትረዳኝም? አንተማ አይገባክም ፋራ ነክ እያለች እንግዲህ ደጋግማ ከዚህ በፊት እንዳለችው አሁንም ብለዋለይ ነግረዋለይ። ኤቢ እንግዲህ ናታንን በጣም ነው የምታፈቅረው። ናታን ደግሞ በተቃራኒው እሷን አያፈቅራትም አይረዳትምም ማለት ነው። ያ ደግሞ በጣም ያበሳጫታል። ከኔ ይልቅ አንተ የምትወደው ዳጣን ነው እያለች ትገኛለች። ዳጣ እንግዲህ ያው የምትወደድ ልጅ ናት ብሏል እሱ በራሱ። እሷም ደግሞ ያንን ስለምትመለከት አንተ ዳጣን ነው የምትወደው፣ እኔ በጣም ነው የማከብርሽ፣ አልጠላሽም፣ የምጠላሽ መስሎች ሊሆን ይችላል እንጂ እኔ ማንንም አልጠላም፣ ሁሉም የቤቱ ሰው ደግሞ አንቺን ይወድሻል ብሎ ነግሯታል ማለት ነው ናታን። እሷ ስለምትቀና ሁሉም ሰው የሚጠላት የማይወዳት እንደዛ አርጋ ነው የምትረዳውና ጸባይዋ ያው ቤት ውስጥ በጣም ተቀይሮ ነው ያለው። ውሃ እህቷ እንግዲህ ከቤት ወጥታ ባለችበት ሰዓት ላይ በቃ እማዬ አሁን ምንም አትልሽም፣ ወደ ቤት እንሂድ እያለች ጥዬሽ ሁላ አልሄድም እያለች አልነበረ። በስተመጨረሻ ግን በቃ ሂጂ ብዬሻለሁ ሂጂ ስትላት ነው የሄደችው ማለት ነው። እና ዳጣ እንግዲህ በጣም ትናንትና እንደተመለከት ነው ዲኤንኤውን ከተመለከተች በኋላ ዳጣን ጠርታታለይ ማርታና ጮሃን የጠራቻት። ዳጣን ስትጠራ ኤቢ ነበረች ወደ ክፍል ሄደችው። አንቺ ደግሞ ከመቼ ወዲህ ነው ዳጣ የሆንሽው? ሄጅና ዳጣን ጥሪልኝ ብላ ነው ጮሃ የነገረቻት ማለት ነው። ዳጣ እንግዲህ ስትመጣ ወደ መኝታ ክፍል በፍጥጫ ነው ያየቻት ማለት ነው ማርቲ። እስኪ እንግሊዘኛ ታነቢያለሽ ምናምን ስትላት እንግሊዘኛ አላነብም ወፍ ነው ያለችው። ወፍ እንግሊዘኛ አላነብም ነው ያለችው ማለት ነው። እንግሊዘኛ አላነብም፣ አማርኛ ከሆነ ግን ላነብ እችላለሁ ብላ ለማርቲ ነግራታለች። እስኪ የአባትሽ ስም ማን ነበረ? የአባትሽ ስም ማን ነበር ያለቻት። የአባቷን ስም መናገር በጣም ነው ያቃታት ዳጣ። ምክንያቱም የአባቷን ስም አቶ ደረጀ ከድሬዳዋ ያለው ጓደኛውን ሲሳይ ነው በይ ስላላት ሲሳይ ለማለት እንግዲህ በጣም ነው የምትቸገረው ዳጣ። እንግዲህ ለ18 ዓመት ሙሉ ወላጆች እንደሌላ ስለሆነ የምታውቀው በጣም ነው የደነገጠችው። የምትመልሰው መልስ የጠፋት፣ በጣም ተንቀጠቀጠች። የአባትሽ ስም ማን ነበረ? እስኪ ንገሪኝ ስትላት የምትለው ነው ግራ የገባት። ምክንያቱም አታውቀውም፣ የአባቷን ስም አታውቅም። ደረጀ ነው እንዳትናገሪ ተብላለች። ሲሳይ ነው እንዳትል ደግሞ ስለማታውቀው ሰውየውን ራሱ ጠፍቶባታል። እና ትናንትና ዳጣ በጣም ነው የደነገጠችው። ከዛ በፊት ግን በጣም የሆነ የሚያስጨንቅ ስሜት ውስጥ ነበረች። ሳሎን ላይ ቁጭ ብላ ተክዛ ነበረ። ሰላምዬ ወደ እሷ መጣ። ምን ሆነሽ ነው ዳጣ? ዛሬ ልክ አይደለሽም፣ ውስጥሽ ተጨንቋል፣ ምን እያሰብሽ ነው ስትላት አይ ምንም አልሆንኩኝም፣ ዝም ብዬ ነው። በጠዋትና ለምን ተነሳሽ ስትላት እንኳን እኔ እኮ ጠዋት ብዙ መተኛት አልወድም፣ ለዛ የተነሳሁት ብላታለች። አይ ግን ጥሩ ስሜት ላይ አይደለሽም፣ ልክ አይደለሽም
ብላታለች ማለት ነው። እንዴት አወቅሽ ስትላት እኔ እኮ እንደዚሁ አይቼሽ አውቃለሁ። እዚህ ቤት ከመጣሽ እኮ አንቺ ቆይተሻል እና ምንድን ነው የሆንሽውን ነገር ንገሪኝ እያለቻት ነበረ። ሰላምዬ እንግዲህ ቤት እያጸዳዳች ጠዋት ላይ በጣም የሚያስፈራ ህልም አየሁኝ ነው ያለችው ዳጣ። እናቴን በህልሜ አየዋት ስታሯሩጠኝ ነው ያለችው። ለዛውም እና በጣም ጨንቆኛል፣ ተጨናነቅ ያለው እና ምን ስታደርጋ ይሻት እናትሽን አይተሻት ነው በህልምሽ ስትላት ማለት ነው ሰላም። አዎ እናቴን አየዋት ስታሯሩጠኝ ያለችው እና ሰላም ወደዚሁ መለስ አድርጋ እናት አለሽ እንዴ ነው ያለቻት። በጣም ነው የደነገጠችው ዳጣ መልሳ እንዴት አወቅሽ አንቺ ምን ማለት ነው ስትላት እንዴ እናት አለሽ ምናምን ያለቻት። ያው ስለ እናት ሲወራ ብዙውን ጊዜ ዳጣ ምንም አይነት መልስ ለሰላም መልሳላት አታውቅም። አሁን ግን ሰላም ምን አስባ እንደሆነ ባናውቅም ትናንትና እናት አለሽ እንዴ የሚለውን ጥያቄ ጠይቃታለች ማለት ነው። እንግዲህ የሚያስጨንቀው ህልም የታያት እናቷን ያው ልታቅ ነው በተግባር ብለን እናስባለን። የአቶ ደረጀ ጉዳይ ያው ፍርጥርጡ ስለወጣ አሁን ላይ እውነቱን መናገሩ ስለማይቀር ማርቲ እንግዲህ አፋጣ ይዘዋለች። እውነቱን ደግሞ ያው ይናገራል። መቼስ እንደ ካደ አይቆይም። እስከ መቼ ክዶ ይቆያል? እውነት ሁሌም እውነት ነውና እስካሁን ክዶ ለቆየውም እንግዲህ ይቅርታ ይጠይቃል ብለን ተስፋ እናደርጋለን። በቃ እርሺው ውስጥሽን የሚበጠብጥሽን እርሺውና እኔ ቆንጆ ቁርስ አመጣልሽ አሁን ትረሺዋለሽ ብላታለች ሰላምዬ። አይ የምረሳ ሁላ አልመሰለኝም በጣም ጨንቆኛል እያለች ትገኛለች ዳጣ። እንግዲህ ከዚህ ከጭንቀቷ በኋላ ነው ማርቲ ጠርታ ያፋጠጠቻት። የአባትሽን ስም ንገሪኝ ለምን አትነግሪኝም ስትላት የምትመልሰው መልስ ነው ያጣችው። እንግዲህ በቀጣይ ዳጣ ሲሳይ ነው ብለሽኛል ነበረ ስትላት እኔ ያለችው መናገር አልቻለችም። ምክንያቱም ደንግጣለች። የማርቲ ፊት በጣም ተቀይሮባታል። ማርቲ ደግሞ ያው ስትደባደብ ስላየችም አንደኛ ፈርታለች። እንደዚህ ኃይለኛ ናት እንዴ እትዬ ብላ ለውሃ እየነገረቻት ነበረ። አቢጌልን እንግዲህ ቅጥቅጥን ያደረገቻት። በስማ እንደዚህ ቅጥቅጠኛለች ብላ ፈርታ ይሆን ዳጣ በጣም ውስጧ ፈርቷል ማለት ነው። እማዬ ከተናደደች እንደዚህ ነው የምታደርገው፣ ትቀጠቅጣለች ሰውን፣ ሁሉም ሰው ይፈራታል ብላለች ውሃ። አባዬ ራሱ ይፈራታል ነው ያለችው እና ስትናደድ በጣም በር ይዘጋባታል ብላለች። አቢጌል ዋጋዋን ቀምሳለች። አሁንም መነጫነጯን አልተወችም። ከናታን ጋርም እንግዲህ ሰላም አይደለችም፣ እኔ እመክራታለሁ ብሎ ነበረ ናታን። እሷ ያው እሱንም ልትሰማው አልቻለችም ማለት ነው። ምክር እንኳንም ምክር ልትሰማ በሰላም እንኳን ከናታን ጋር ተግባብተው ማውራት እንኳን አይችሉም። እሷ እንድትረዳኝ ፈልጋለሁ ብላለች። ምንድነው ምረዳሽ ሲላት ለምን አይገባክም ሁሌ አይገባክም ወይ እያለች ነው የምትገኘው። ምንድነው ለምን በግልጽ የሆንሽውን ነገር አትናገሪም ሲላት እንግዲህ በቃ እወድሃለሁ እንድል ነው የምትፈልገው፣ እወድሃለሁ ብላ መልሱን ካንተ ነው የምጠብቀው ነበር እያለችው ያለችው። መልሱን እንግዲህ ያው ምንም ሊመልስላት አልቻለም። አሁን የምትይው ነገር ይሄ ስሜታዊ ነው። እኛ አሁን ያለንበት እድሜ የስሜታዊ እድሜ ነው እና ነገ ወላጆቻችን በእኛ ምክንያት ሊጣሉ ይችላሉ። ስለዚህ ይህንን ልታስቢበት ይገባል። እኔ አሁን ባለውበት ደረጃ ስለ እንደዚህ አይነት ነገር የማስብበት ደረጃ አይደለም ብሏል ናታን። በነገራችን ላይ በጣም አስተዋይ ልጅ ነው ማለት ነው። እሷ ግን ስለ ናታን ስላፈቀረችው ስለ ራሷ ፍቅር እንጂ ነገ የሆነ ነገር በሁለቱ መሀል ቢፈጠር እንግዲህ የናታን አባትና የአቢጌል አባት በጣም ወዳጆች ናቸው። ለዛም ነው ናታን እነሱ ቤት መጥቶ እንደ ቤተሰብ ሆኖ እንደ ልጃቸው ሆኖ በስነ ስርዓት እንክብካቤ እያደረጉለት ትምህርቱን እየተማረ ያለው። በጣም ቅርርብሽነት ስላላቸው ነው ማለት ነው። ይሄ ቅርርብሽነት ደግሞ ቢፈርስም እኔ ችግር የለብኝም፣ እኔ ምን አገባኝ ነው ያለችው። እኛ የሆነ ነገር ብንጣላ እኛ ሳንወለድ በፊት የነበረ ጓደኝነታቸው ሊፈርስ ይችላል እኮ። በእኛ ምክንያት ደግሞ ምንም ነገር መፈጠር
የለበትም ነው እያለ ያለው ናታን። ስለዚህ ናታን ልክ ነው። እሷ አሁን ያለችበትን ነገር ሌላ ነገር ሊፈጠር ይችላል፣ በመሀላቸው ወይ ጸብ ነገር ሊፈጠር ይችላል። እሷ ይሄንን አርቃ ማሰብ አልቻለችም እና ይሄንን እንግዲህ እንድታስብ ነው እየነገራት። በቃ ጊዜ ስጭኝ ላስብበት ብሏታል። እውነት ጊዜ ሰጥቶ አስቦበት የፍቅር ጥያቄዋን ይመልስለታል አይመልስላትም የሚለውን እንግዲህ አብረን ነው የምናይ የሚሆነው። በእርግጥ ምርጫው ዳጣ እንደሆነች ሰምተናል ማለት ነው። ለዛሬ እንግዲህ ዳጣ ድራማ ይሄን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰቡ ነው፣ ሰብስክራይብ አድርጉ፣ አበረታቱኝ። ላይክ ማድረግ አይረሳ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ምን ተማራችሁበት? እውነት ለመናገር በጣም የሚያስተምር ድራማ ነው። ብዙዎቻችን ከድራማዎች ድራማውን ብቻ ማየት ሳይሆን ከዚህ ድራማ ምን ተማረን ልንል ይገባልና ይሄ አስተማሪ ድራማ ነው። በሁሉም በማህበረሰብ ይኖራሉ እንደዚህ የተደባበቁ ነገሮችና ምን ያህል ዋጋ እንደሚያስከፍል ያስተምረናል።